ሰላም። ዛሬ በአንድ በጣም ወሳኝ እና አከራካሪ ትንቢታዊ ጥያቄ ላይ እናተኩራለን። እሱም ታላቁ መከራ መቼ ነው የሚጀምረው የሚለው ነው። እስቲ እንግዲህ ወደዚህ ትንቢታዊ እንቆቅልሽ ጠለቅ ብለን እንግባ። ታዲያ ይህ ጥያቄ ለምንድን ነው ያህል ወሳኝ የሆነው? ምክንያቱም ከዚህ በፊት ታይቶ ማይታወቅ አይነት ዓለም አቀፍ የመከራ ጊዜ መጀመሩን ነው የሚያመለክተው እና ይህ ጉዳይ በትንቢት ውስጥ በዝርዝር የተቀመጠ ነው። እዚህ ላይ አንድን ነገር ግልጽ ማድረግ በጣም አስፈላጊ ነው። ታላቁ መከራ ስንል በቅዱሳን ላይ የሚደርስ የፈተና ጊዜ ማለታችን ነው። ይህ ክፉዎችን ይጠብቃል ተብሎ ከሚነገርለትና ሰባቱ መቅሰፈቶች ከሚባለው የእግዚአብሔር ቁጣ ፈጽሞ የተለየ ነገር ነው። እሺ፣ እንግዲህ ይህን ምስጢር ለመፍታት መጀመሪያ የትንቢቱን ቁልፍ ፍንጮችና የጊዜ ሰሌዳውን መመልከት አለብን። ያው ትንቢቱ በሙሉ የሚፈጸመው በአንድ የተወሰነ የ7 ዓመት ጊዜ ውስጥ ነው። ይህ ጊዜ ደግሞ ብዙ ጊዜ የመጨረሻው ሳምንት ተብሎ ይጠራል። የዚህ ትንቢት ማዕከል ደግሞ የጥፋት ልጅ የሚባል አንድ አካል ነው። እናም ይህ አካል ቅዱስ በሆነ ስፍራ ላይ ቁጭ ብሎ እኔ አምላክ ነኝ ብሎ ሲያውጅ በቃ ታላቁ መከራ ይጀምራል ማለት ነው። እናም ይሄ ድርጊት ማለትም የጥፋት ርኩሰት ተብሎ የሚጠራው ክስተት የሚፈጸምበት ቅጽበት የታላቁ መከራ መጀመሪያ ይሆናል ማለት ነው። ስለዚህ ወሳኙ ጥያቄ ምን ሆነ? መቼ ነው ይህም የሆነው? እሺ፣ አጠቃላይ ክርክሩ የሚመነጨው ከአንድ ነጥብ ላይ ነው። በመጽሐፈ ዳንኤል ውስጥ ቃለች አንዲት ሐረግ አተረጓጉም ላይ። እንግዲህ ይህ ጥቅስ ለሁለት በጣም ተለያዩ ትርጓሜዎች በር ከፍቷል። አስቡት፣ ሁሉም ነገር የሚቀየረው በአንዲት ሐረግ አረዳድ ላይ ብቻ ተመስርቶ ነው። ጥያቄው ይሄ ነው። ጥቅሱ መስዋዕቱ የሚቆመው በሳምንቱ እኩሌታ ላይ ማለትም በአንድ ንግሥት ላይ ነው እያለ ነው ወይስ ለሳምንቱ እኩሌታ ማለትም ለመጀመሪያው አጋማሽ በሙሉ ይቆማል ነው የሚለው? ይሄ ሁለት ፍጹም የተለያዩ የጊዜ ሰሌዳዎችን ይፈጥርልናል። በመጀመሪያው አመለካከት መሰረት እንግዲህ መከራው የሚጀምረው በ7ቱ ዓመታት መሃል ላይ ነው። ይህ ማለት ቅዱሳን ከመጀመሪያው ትንሣኤ በፊት ለጥቂት ቀናት ብቻ የሚቆይ መከራ ነው የሚቀበሉት ማለት ነው። ሁለተኛው አመለካከት ግን ፍጽሞ የተለየ ታሪክ ነው የሚነገረን። በዚህኛው ትንታኔ መሠረት መከራው የሚጀምረው በ7ቱ ዓመታት መጀመሪያ ላይ ነው። እናም ቅዱሳን ለሙሉ 42 ወራት ወይም 3 ዓመት ተኩል በመከራ ውስጥ ያልፋሉ። እሺ፣ ታዲያ ለምንድን ነው ሁለተኛው አመለካከት የበለጠ አሳማኝ የሚሆነው? መከራው ለምን የመጀመሪያውን ግማሽ ሙሉ መቆየት አስፈለገው? ለዚህ የሚቀርቡትን ቁልፍ ነጥቦች እስቲ እንመልከት። ዋናው ነጥብ ይሄ ነው። እነዚህ ሁሉ የትንቢት ክስተቶች ትርጉም እንዲሰጡ በመጀመሪያዎቹ 3 ዓመት ተኩል ውስጥ ቅዱሳንም ሆኑ የአውሬው ኃይል በአንድ ጊዜ በምድር ላይ መኖር አለባቸው። የመጀመሪያው ትንሣኤ የሚሆነው አንዴ ብቻ ነው። ያም በዚሁ ጊዜ መጨረሻ ላይ ደግሞ ሁለቱም ምስክሮች የአውሬውን ኃይል መጋፈጥ አለባቸው። ከትንሣኤ በኋላ ያማያምኑ ብቻ ስለሚቀሩ የአውሬው ምልክት ያማንን ለመፈተን ነው የሚሆነው። ስለዚህ ሁለቱም ወገኖች አብረው መቆየት አለባቸው። ከዚህ በተጨማሪ የመጽሐፈ ዳንኤል መጽሐፍ አንድ በጣም አስገራሚ ቁጥር ይጠቅሳል። 1335 የ1335 ቀናትን መጨረሻ የሚጠብቅና የሚደርስ ብፁዕ ነው ይላል። እናም ይህ የ1635 ቀናት ቆጥሮ የሚጀምረው የጥፋት ልጅ በቤተ መቅደስ ውስጥ ከተቀመጠበት ቅጽበት አንስቶ ነው ተብሎ ይታመናል። የሚቆጥረውም ወደ ምን ይመስላችኋል? ወደ መጀመሪያው ትንሣኤ፣ ወደዚያ ብሩክ ክስተት። እና ይህ ሁሉ ነገር ወደ አንድ ትልቅና ወሳኝ ድምዳሜ ያደርሰናል። በአማኞች ላይ የሚደርሰው መከራ መቼ እንደሚያበቃ ፍንቱ ብሎ ይታያል። የሚያበቃው በመጀመሪያው ትንሣኤ ነው። ስለዚህ ቅደም ተከተሉ ግልጽ ነው። በመጀመሪያ በአማኞች ላይ ታላቁ መከራ ይጀምራል። ለ1335 ቀናት የስደትና የፈተና ጊዜ ያልፋል። ከዛ የመጀመሪያው ትንሣኤ ይፈጸማል። አማኞች ከምድር ይወሰዳሉ፣ በቃ ያመልጣሉ ማለት ነው። ከዛ በኋላ ነው 7ቱ መቅሰፎች። ይሄኛው ደግሞ እጅግ የከፋው መከራ በማያምኑ ላይ ብቻ የሚጀምረው። እሺ፣ ከዚህ ሁሉ ትንተና በኋላ ከዚህ ውስብስብ የትንቢት ክርክር ልንይዘው የሚገባው ዋናው ቁም ነገር ምንድን ነው? ዋናው ቁም ነገር ይሄ ነው። መከራው መቼ ይጀምራል በሚለው ላይ አስተያየቶች ቢለያዩም ለቅዱሳን መከራው መቼ እንደሚያበቃ ግን ምንም አያከራክርም። የሚያበቃው በመጀመሪያው ትንሣኤ ነው እና ይሄ የጋራ መደምደሚያ ከሁሉም በላይ ወሳኝ ነው። እና ቀኖቹ ይታጠራሉ የሚለው የትንቢት ቃል የሚፈጸመውን በዚህ መልኩ ነው። እንዴት? አማኞች የመጨረሻዎቹ 70 መቅሰፍቶች ከመጀመራቸው በፊት ከምድር ስለሚወሰዱ ለነሱ ቀኖቹ አጥረዋል ማለት ነው።
ከከፋው የእግዚአብሔር ቁጣ ድነዋል። ስለዚህ እስቲ ይሄን ጥያቄ እንጠይቅ። እውነተኛው ቁልፍ ነገር መከራው መቼ እንደሚጀምር ማወቅ ነው ወይስ እንዴት እንደሚያልቅ ማወቅ? ምናልባት ትኩረታችን በጊዜ ሰሌዳው ክርክር ላይ ሳይሆን በመጨረሻው የመዳንና በተስፋው ቃል ላይ መሆን አለበት።